ሰላም ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ለዚህ ዩቲዩብ አዲስ ከሆናችሁ ቤተሰብ መሆን ትችላላችሁ። የተለያዩ ነገሮችን መንፈሳዊ ታሪክ፣ ድራማዎችን እንደዚሁም አንዳንድ ዘና የሚያደርጉ ምግብ፣ የተለያዩ ባህላዊ ነገሮችን ይለቀቃልና እየገባችሁ ላይክ እና ሼር እያደረጋችሁ ቤተሰብ ሆኑ ማለት ነው። ዛሬ እንደምታውቁት እንግዲህ አዲስ አጠር ያለች አስተማሪ የምትሆን ታሪክ ነው ይዤላችሁ የመጣሁት። መንፈሳዊ ታሪክ ናት። ሁላችሁም እንደምትማሩበት ተስፋ አለኝ ማለት ነው። እና አንድ ሰውዬ ባህታዊ ነው። ቤተ ክርስቲያን ዳር ላይ ቁጭ ብሎ ነበረ። ወደዛ ገጥ ደግሞ ወንዝ አለ። በላይ በኩል ቤተ ክርስቲያን አለ። ቁጭ ብሎ ስለ አይነ ብርሃን እያለ ሰዎችን ይለምን፣ ሰዎችን ይጠይቅ ነበረ። ከዛ ዕለታት አንድ ቀን ላይ የሆነ ሰው ሀረጭት የያዘ ገንዘብ የያዘ ሰውዬ እዛ ቦታ ላይ ይመጣል። በፈረስ ተጭኖ በፈረስ ነበረና የመጣው ከመጣበት እንዳጋጣሚ ሆኖ ሀረጭቱን አውርዶ ሰውነቱን እግሩን ለመታጠብ ይወርዳል። ወንዝ ውሃ ስላለ ሀጅ ውሃ ስላለ እዛ ተጣጥቦ ብሎ መንገዱን ቀጠለ ማለት ነው፣ ረፍት አድርጎ። ከዛም ያወረዳትን ሀረጭት ረስቷት እዛው ካለበት ቦታ ላይ ጥሏት ሄደ ማለት ነው። ከዛት ብዙ መንገድ እንደተጓዘውና እንዳለው ሀረጭቱን እንደጣለ አስታወሰ። ግን በዛ ቦታ ላይ የሆነ ሰው መጥቶ ሀረጭቱን ሲያየው ብር ነው፣ ብዙ ብር የያዘ ነው። ከዛ ያንን ብር አንስቶ ተመልሶ ያን ሰውዬ ሄደ። ይሄኛው ሰውዬ ብር የጠፋበት ብር የጣለው ሰውዬ ተመልሶ እዛ ቦታ ላይ ሲያየው የለም፣ ወደዚህ የሚፈልገው ወደዛም ቢፈልገው ሊያገኘው አልቻለም። ከዛም ስለ አይነ ብርሃን ብሎ የተቀመጠው ሰውዬ ወደዛ ጠግ ቦታ ይዞ ቁጭ ብሎ ሲያየው ወደዛ ሰውዬ ሄደና ገንዘቤን አምጣ፣ እዚህ የነበረውን ሀረጭቱን አንጣ፣ ሀረጭቱን የት አደረግከው ብሎ ሲጠይቀው እንኳንስ ያንተን ሀረጭት ቀርቶ ያንተንስ መልክ መቼ አየሁትና እያየኝ አይነ ስውር ሆኜ ተቀምጬ ብሎ መለሰለት። እሱም ምን ነው ታሾፋለህ? ትቀልዳለህ? በላሁን አንጣ፣ ገንዘቤን አንጣ ብሎ ጠየቀው። እንደዛ እያሉ እየተጨቃጨቁ ባሉበት ሰዓት ላይ ገንዘቡን አይመልስለት ሲል ያንን ሰውዬ መትቶ ገደለው። ያም ሰውዬ ሲሞት ገንዘቡ ሲወሰድ የጣለውን ሰውዬ ማን እንደሆነ ሲያይ የሆነ ዲያቆን ነበረ ከፍውሱም የተመለከተ ነበር። ምን ነው እግዚአብሔር ሆይ ይሄ ልታሳየኝ ነው እንዴ ያስቀመጥከኝ? ምን ነው አምላኬ ሆይ እንደዚህ አይነት ነገር ታሳየኛለህ? ገንዘቡን የወሰደው ሌላ፣ ገንዘቡን የሰረቀው ሌላ፣ ሟቹ ደግሞ ተጠቂው ደግሞ ሌላ። ኧረ ተው ለዚህ ነው እንዴ ብሎ ዘወር ሲል ምን ነው ልጄ የሚል ድምፅ ከወደ ላይ ሰማ። ከዛ ዘወር ብሎ ብርሃን የመሰለ ታየው። ከዛ ምን ነው ልጄ ሳታይ ትፈርዳለህ? በሰው ላይ አትፍረድ፣ ነገሮችን ሳትመለከት ነገሩን ላስረዳ ልጄ ብሎ ነገሩንም ለማስረዳት ሞከረ። ያም ዲያቆን ጆሮውን ከፍቶ ማዳመጥ ጀመረ። ይኸውልህ ከብዙ ጊዜ በፊት ይህ አይነ ስውር የነበረ ሰው በሰፈሩ በጣም ዱርዬ፣ ሰውን የሚደበድብ፣ ገንዘባቸውን የሚቀማ የሚጨፈጭፍ ነበረ። ከዛም ከዕለታት አንድ ቀን ሰውን ገንዘብን እየቀማ እየጨፈጨፈ እየገደለ ሲኖር ነበር። ከሚገላቸው መሀል ላይ አንዱ ገንዘብ ጥሎ የሄደው ሰውዬ ነው። ስለዚህ ያን ሰውዬ የአባቱን ገዳይ ነው የገደለው። ይሄኛው ደግሞ ገንዘብ የጠፋበት ሟቹ ሰውዬ አባቱ የሞተበት ገንዘብ ከዛ ሰውዬ ተበድሮ ነበር። ገንዘቡን ሳይከፍል ነበር የሞተው። ይሄኛውም ገንዘቡን ለመስጠት ነበረ በፈረስ ተጭኖ የአባቱን ዕዳ ለመክፈል ነበር ሲጓዝ የነበረው። አየህ ልጄ ነገሮችን ሳታይ አትፍረድ፣ የሚሆኑትም በምክንያት ነው ብሎ መለሰለት። ወይኔ አምላኬ ሆይ ይቅር በለኝ አባት ሆይ ይቅርታህን አምጣልኝ፣ በተሳሳትኩት ይቅር በለኝ፣
ለካስ ሳላውቅ ነገሮችን አበላሽቻለሁ። አባት ሆይ አንተ አትሳሳትምና ይቅር በለኝ ብሎ ለእግዚአብሔሩ ተማጸነ። እናት ወንድሞቼ ከዚህ ምን ተማራችሁበት? ምን አላችሁበት? አያችሁ እንደዛውም ብሎ ያነ ሰውዬ አይነ ስውር ሆኖ አይነ በሽተኛ ሆኖ ክፋቱ በልቡ እንዳለ ነው። ንስሐ ሳይገባ ወደ ስጋ ወደሙ ሳይመለስ ነበረ ቁጭ ብሎ በትዕቢተኝነት ቁጭ ብሎ ሰዎችን ሲገድል ሲል ሲገድልበትና ሰዎችን ሲበድልበት የነበረውን ነገር ንስሐ ሳይገባ አይነ በስር ሆኖ ቁጭ ያደረገው ማለት ነው። ስለዚህ ነገሮች እግዚአብሔር ነገሮችን የሚያደርገው በምክንያት ነው። እናት ወንድሞች ነገሮች ሲነኩ በምክንያት እንደሆነ አውቃችሁ እግዚአብሔር ይመስገን። በተሰጠንም ባልተሰጠንም ነገር እግዚአብሔር ይመስገን። እግዚአብሔር የሚወደውን ይወስዳል፣ የሚፈልገውን እሱ ያደርጋል። እግዚአብሔር ደግሞ የየዋሆችን መንገድ የተከፈተ ነው ይላልና ሁሌም የዋህና ትሁት ስንሆን ጠላትን እናሸንፋለን። ትሁት መልካም፣ ለሰዎች ልጆች ጥሩ ነገር ለመስራት መሞከር ነው ያለብን። ሰዎችን በመግደል ሰዎችን በማመናጫጨቅ ለሰዎች ክፉ በማሰብ አይደለም መልካምነት የሚገኘው። ትሁታን መልካም ስንሆን ሁሌም ደግሞ መልካምን ፍሬ እናፈራለን፣ መልካምን እንዘራለን እና በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ቤተሰቦች በዚህ አጭር መንፈሳዊ ታሪክ እንደተማራችሁበት ተስፋ አለኝ ማለት ነው እና አንዳንድ ሰዎች ምን አደረገ፣ ምን ሰራ፣ ምን አደረገች፣ ምን አላት፣ ምን የለውም እያልን ከምንተርት የራሳችንን ኃጢአትና በደል ዘወር ብለን ለማየት መሞከር አለብን። በሰው ላይ እጃችንን ከመዘርጋታችን በፊት ፈጣሪም ሆኖ ነው እንደዚህ አይነት ነገር የሚያደርገው ብለን ፈጣሪን ከማማረራችን እና ፈጣሪን ከማበሳጨት በፊት ራሳችንን ቆም ብለን ማየት፣ የምናያቸው የምናደርጋቸው ነገሮች ምናልባት ለምክንያት ይሆናሉ። ስለዚህ ሁሉም ነገር ለመሳደብ እና ለመቆጣት መሮጥ የለብንም እላችኋለሁ ቤተሰቦች። በዚህ እኔ የተማርኩበት ነገር ቢኖር ህይወታችንን ለሰዎች አሳልፈን አንስጥ፣ ለእግዚአብሔር አሳልፈን እንስጥ። ነፍሳችንን ለመድኃኒዓለም አሳልፈን እንስጥ፣ ስጋችንን ለመድኃኒዓለም አሳልፈን እንስጥ። ለሱ ስንሄድ በሄድነው በተሳሳትነው እሱ ያርመናል። ስለዚህ ነገሮችን ለመድኃኒዓለም ማሳረፍና መስጠት ያስፈልጋል ማለት ነው። አንዳንድ ሰዎች ሰው ጋራ ስንጣላ ራሱ እሱም አስቀይሞኝ እሱም እንደዚህ ብሎኝ ያንን ሰው አንታረቀውም እንላለን። ታዲያ እግዚአብሔር የእኛን በደል የእኛን ኃጢአት ስንቱን በደልና ኃጢአታችንን ይቅር አለን። ስለዚህ እግዚአብሔር መሐሪና ይቅር ባይ ነው። የእኛን ኃጢአት ሳናይ የሰውን ኃጢአት አንፈትፍት እህት ወንድሞች። ስለዚህ ነገሮችን ማስተዋል ያስፈልጋል። ራሳችንን መጀመሪያ ራሳችንን እንመረምር። ራሳችንን ሳናይ ነገሮችን ሳናስተውል ስለ ሰው ከመናገራችንና ሰውን ከማለታችን በፊት መጀመሪያ ራሳችንን መመልከት ያስፈልጋል። የሰው ልጅ ሲባል በጣም መከረኛ ነው። የሰው ልጅ ሲባል በውስጣችን ምን እንደምናስብ አናውቅም እና ቤተሰቦች ነገሮችን ማስተዋል ያስፈልጋል። ሰውን ከመሳደብና ከመናገራችን በፊት ለራሳችን እድልና ቦታ መስጠት ያስፈልጋል። ህይወታችንን ለማደስ የእግዚአብሔርን መንገድ የእግዚአብሔርን ፈለግ መከተል ያስፈልጋል። ሰውን ከመናገራችን ከማለታችን በፊት እኔ ማን ነኝ? እኔ ምን ያህል ቆሻሻ ነኝ? ምን ያህል የረከስኩ ነኝ? እንዴትስ ነው ከዚህ ኃጢአት የምላቀቀው? በምንድን ነው ብለን በጾም በጸሎት በስግደት እግዚአብሔርን በመማፀን መወጣትና ይህንን ነገር ማለፍ ያስፈልጋል እና ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በተሳሳትኩም ባጓደልኩም እግዚአብሔር እሱ እንግዲህ በአፈ መላእክት ይሙላልን፣ ከክፉ ነገር ይጠብቀን፣ ህይወታችንን የታደሰና ህይወታችንን ያስተካክልልን መድኃኒዓለም። ብቻ ትንሽ ነገሮች ለማስተካከል መሞከር አለብን እላለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት፣ መልካም ይሁንላችሁ ያላችሁበት። የእግዚአብሔር ሰላም ከእናንተ ጋር ይብዛ ማለት ነው። ይህንን ይመስላል።